ባል እነሳሚ አመልክታ ነበረ። እነሱን በቀጥታ ያ ሰውየው ቤተሰብ ጋር ሂደው ነበረ። እነሱ ብዙ ነገር ዋሽቶ ነበረ፣ ግን እሷ በመጨረሻ ገብታ እያንዳንዱ ነገር ተናግሬ ያለውን ነገር ተናገሩና ልጄና ባሌ ለማግኘት ተፈልጋለሁ ብላ ነበር። ስለዚህ እነሱን ቀጥታ የሱ ሚስት የወንድማችን ሚስት ሌላ ቦታ ነው ከልጇ ጋር ነው ያለችው እኛ ጋር የለችም ብለው ቀጥታ ወደዛ ጠቁመው ነበረ። ሳሚ በቀጥታ ወደዛ ሂዶ ነበረ። ሲሄድም ደግሞ እንደምታውቁት ወንጀል የሚሰሩ ሰዎች አንድ ቦታ አይቀመጡም። አገር በሙሉ የነሱ ነው፣ ቤት ሁሉ ቦታ የነሱ ቤት ነው። ስለዚህ በየሶስት ወር ቤት እንደምትቀይር ነው የተናገሩት አከራዮቿ። በቀጥታ የተባለው ቤት ሳሚ ቀጥታ ሂዶ ነበረ። ሲሄድ ጊዜ ከወጡ ሳምንት ሞላቸው። እኛ ጋር 5 ወር ነው 4 ወር ተቀምጠው ነበረ። ከዛ በኋላ ደግሞ ከቤታችን ወጡ ብሎ አከራዮቹ ተናግረዋል። ስለዚህ አከራዮችም የሚያውቁት ነገር ይኑር አይኑር እንግዲህ ፈጣሪ ነው የሚያውቀው። አሁን ዋና እነሱ ያሉበት ሁኔታ በምን ሁኔታ እነሱ ይወቁ። ቤታቸው በጉሊት ጉሊትን ሰርተው ይግዙ፣ እንደፈለገ እንደዚህም ወንጀል ሰርቶ ቤት ይግዙ። እንግዲህ የሚታወቅ ነገር የለም። ስለዚህ ከዲና ጋር ትስስር ያለው ሰው ደግሞ ወንጀል አይሰራም፣ ገንዘብ አያገኝም፣ ሀብት አያከማችም ማለት በጣም ከባድ ነገር ነው። ምክንያቱም እሷ ከስር ያልደከመችበት ያለፋችበትን ቤት ብር ስለብታባክን በእሷ ዙሪያ በሆኑ አገልጋይ የሆኑ ሰዎች ባለ ሀብት ሆነዋል። ስለዚህ ዛሬ በእሷ ስር ሆኖ አገልጋይ ሆኖ የሚኖሩ ሰዎች ባለ ሀብት የሆኑ ሰዎች በሙሉ ሉል ሊታገት ከሉል ጋር የሚሰሩ ሰዎችን በሙሉ ታግተው እስር ቤት እንዲገቡ ወይስ ታግተው እንዲሰቃዩ ነው የሚፈልጉት። ስለዚህ እነዚህ አከራዮችም ከእሷ ጋር ዘመድ ይሁኑ ጓደኛ ይሁኑ እንግዲህ እነሱና ፈጣሪያቸው ዲና ነው የሚያውቁት። እና ሉል አሳግቶ አስቀመጠው ወይስ የዲና አገልጋይ ነው? ሉልን ያለበት ቦታ ያውቃል የተባለው ዋና ሰውየው ሚስቱ እዛ ጋር አልተገኘችም። እነሱ ምንም የምናውቀው ነገር የለም። በቃ አከራይነን ከዛ በኋላ ቤታችን ለቃ ወጣለች። እኛ የምናውቀው ነገር የለም፣ እኛ ተፋታን ብሎ በጣም ጮሆ ነው የሳሚን የተናገሩ ተነበረው። በመጨረሻ ሳሚ እናንተ የወንጀለኛ ተባባሪም ስለሆናችሁ የምታውቁት ነገር ስለደበቃችሁ በአሁን ዘመን ላይ ስልክ ሳይዝ የሚኖር ሰው አለ እንዴ? እንኳን ትላልቅ ሰዎች እንደዚህ ወንጀል የሚሰሩ ሰዎች ተውትና ትናንሽ ህጻናቶች ናቸው በአሁኑ ሰዓት ተች ስልክ የሚይዙት። ወንጀል የሚሰሩ ሰዎች እንኳን ስልክ ከዛ ኮምፒውተር የሚይዛሉ። ከዛ በላይ ነገር እቃ ነው የሚይዙት። ምክንያቱም ወንጀላቸው በምንድነው የሚደብቁት? የሚሰሩት ወንጀል በሙሉ የሚያቀናብሩት ወንጀል በሙሉ በስልካቸው መረጃ ተለዋውጠው ነው እንጂ ዝም ብሎ አይደለም። ስለዚህ እንዴት ነው ለዛውም ከዲና ጋር የሰሩ ሰዎች ስልክ ማይኖራቸው፣ በዛ ሳልት ስልክ ማይኖራቸው። ስለዚህ እነዚህ አከራይ ተብዮም የሆነ የሚያውቁት ነገር አለ ማለት ነው። ሳሚ ደብቀውሃል እንጂ የሆነ የሚያውቁት ሚስጥር እንዳለ ያሳውቃል። እንግዲህ እንዳሉት ከሆነ ብዙ የሚያጠራጥር ነገር ነው የሚናገሩት። ልጅቷን በመጨረሻ ምንም ነገር አናውቅም ብሎ ነው የሳሚ አፍጥቶ የተናገሩት ተነበረው። ምንም አውቀው ነገር የለም እኛ አከራይነን ተከራይናት በቃ ወጣች። ስለዚህ ምንም የምናውቀው ነገር የለም ብላ ነው ሙሉ በሙሉ ተሸፍናት ነው የፈለገችው የነበረው። ግን በመጨረሻ ሳሚ እኔ ለህግ አመለክታለሁ፣ እናንተ ምንም የሚያገባን ነገር የለም ወይስ እዚህ ጋር ምንም የምናውቀው ነገር የለም የምትሉ ከሆነ ህግ በሚጠይቃችሁ ቦታ ይጠይቃችኋል ብሎ ሲነሳ ጊዜ ወንጀል የሰራ ሰው ያው ሰርቶ በመጨረሻ እውነቱ ሲወጣ አይደለም እንዳወራው ሰዳ ልጅቷን እኔ ማቀው ነገር አለ ከልጁ ጋር ፍቅረኛሞች ነን፣ ስለዚህ ማቀው ነገር አለ ነው ያለችው። እናት አበደች ከነፈች። እንዴት ፍቅረኛ ትይዣለሽ? እኔ ላንቺ ብዬ ደክሜ እንትን ብዬ ልጅቷ ደርሳለች። ያዝ አንድ ደግሞ እኔ ቅር ያለኝ ነገር ከተከራይ ጋር እንዴት ፍቅረኛ ትሆኛለሽ? ተከራይ ሰው አይደለም እንዴ? ገንዘብ ስላለው አይደል እንዴ? እናንተ እንደ ጡረተኛ ቤታችሁ አከራይታችሁ ቁጭ ብላችሁ በእነሱ ገንዘብ አይደል እንዴ የምትኖሩት? እናንተ እኮ ጡረተኛ ናችሁ። ቤት አከራዮች በሙሉ ጡረተኛ ናቸው። ግን እንደዛ ስል እዚህ ጋር ቤት አከራዮች ካላችሁ በጣም ይቅርታ ውድ ቤተሰቦች፣ በጣም ይቅርታ ወላይ ሴትየው በጣም አናድዳኝ ነው። እንዴት ከተከራይ ጋር ፍቅርን ትጀምሪያለሽ? እንዴት የትዳርን አጋር ታድርጊዋለሽ? ምን ችግር አለው? ተከራይ ሰው አይደለም እንዴ? እኔ እኮ አንዳንዴ የኢትዮጵያን ሕዝብ በጣም ነው የሚገርመኝ። እንዴት ከሰራተኛ ጋር እንዴት እንደዚህ ነገር ጋር እንዴት ከዘበኛ ጋር የሚባለው ነገር እኔ አይመቸኝ። ሰው ነው።
ዘበኛ ሆኖ በጉልበቱ ሰርቶ ነው ልጆቹ የሚያኖረው፣ ቤተሰቡ የሚያኖረው። ሰራተኛው ሆነ በጉልበቷ ነው የምሰራው እንጂ ሰርቃ አይደለም። ማንኛውም ሰው ከትንሽ ጀምሮ ወደ ላይ ነው የሚወጣው እንጂ በአንዴ ጣራ ላይ የሚነካ ሰው አለ እንዴ? እንዴት ከአከራይ አንቺ ትናንት ተከራይተሽ ኑረሽ አልነበረም እንዴ? ተከራይቼ ኑረ ያለሁ የቤተሰቦቼ ንብረት የባሌም ቤተሰብ ንብረት ሽጬ ጉሊት ነግጄ ነው ይሄ ቤት የገዛሁት። እና አንቺ ጉሊት ነግደሽ ነው ቤት የገዛሽው። እነዛ ሰዎች ምን አይነት ስራ እንደሚሰሩ ታውቂያለሽ? የመንግስት ሰራተኞች ሊሆኑ ይችላሉ፣ ፓሌት አብራሪ ሊሆኑ ይችላሉ። ብዙ አይነት የሚሰሩ ሰዎች ናቸው ቤት ተከራይተው የሚኖሩት። አንቺ ቤት ስላለሽ እነዛ ሰዎች ቤት የላቸውም ሰው አይደሉም ማለት አይደለም። የዚህ የሆነ ስነ ምግባር ያልተሞላበትን ንግግር የምትናገሩ ሰዎች እንዲ አንዳንዴ አነጋገራችሁ ብታስተካክሉ፣ የፈለጋችሁ ነገር ተናገሩ፣ ግን አነጋገራችሁ አስተካክሉ። ያው አንቺ ቤት ውስጥ ቁጭ ብለሽ እንደ ጡረተኛ አይደል በቤት ክራይ የምትኖር ያል እና እነሱ ሰርተው በጉልበታቸው እኮ ሰርተው አምጥቶ ነው ላንቺ የሚከፍሉሽ። ሶ አከራይ ብታፈቅር ምን ችግር አለው? አከራይ ሰው አይደለም ያለው ማን ነው? እንደውም ማይሰማ ልዑል በመጥፋቱ እኮ ማንሰማው ጉድ እኮ የለም። እኔ እነ ልዑልን ኬዝ ብዙ ነገር ነው የሚያስተምረኝ። ከሰው ጋር እንዴት እንደምኖር፣ ሰውን እንዳለማመን፣ ብቻ በጣም ብዙ ነገር ተምሬያለሁ። ውድ ቤተሰቦች አኪድ እናንተም የሆነ ነገር የምትማሩት ትምህርት ሊኖር ይችላል። ብቻ ቪዲዮን መከታተል ወይ ልዑል ስለታገተ ወይ ልዑልን በሚሰራባቸው ሰዎችን ሀዘን ላይ ሳይሆን ብዙ ትምህርቶችን እንደምትቀስሙ እንደምትወስዱ እርግጠኛ ነኝ። ብዙ ነገር ነው የምናየው። ልክ ተከራይ ሰው እንዳልሆነ የሆነ አላቅም። ብቻ ሰው ነው። በቃ ሁሉም ሰው ነው። በእርግጥ ሃይማኖት ሊለያየን ይችላል። አንዱ ሙስሊም፣ አንዱ ክርስቲያን፣ አንዱ ጴንጤ ሊኖር ይችላል። እሺ ኦፍኮርስ እሱ እሺ እንቀበል። ነገር ግን ሰው በመሆኑ ብቻ ሰው ማክበር መውደድ አለብን እንጂ ሰራተኛ ስለሆነች ሰው አይደለችም ግማሽ ናት፣ ወይ ዘበኛ ስለሆነ ሰው አይደለም ግማሽ ነው፣ ተከራይ ስለሆነ ሰው አይደለም ግማሽ ነው የሚባል አማርኛ የለም። የኛ ሀገር ሰዎች አስተሳሰባችሁ ገና ይቀራቸዋል። በደንብ ማሰብ አለባችሁ። በደንብ መሰንጠር አለባችሁ። አንዳንዴ ሰነጠልን አወቅን የምትሉ ሰዎች ናቸው ሰገጥ ሆናችሁ የምትገኙት። ሶሪ እንደዚህ ብዬ ስለተናገርኩኝ እኔ በጣም ይቅርታ። ነገር ግን ንግግሯ በጣም ስላናደደኝ ነው። ስለዚህ ውድ ቤተሰቦቼ ምንም ነገር አናቅም ስልክም የላቸውም ብለው ነበር። በመጨረሻ ሴትዮዋ ስላናደደች ነው የተናገርኩት። በጣም ይቅርታ። በመጨረሻ ልጁ አውቀዋለሁ፣ ምክንያቱም ፍቅረኛዬ ስለሆነ። በእርግጥ የተከራዩት ቤት አላቅም፣ ምክንያቱም በየሶስት ወር ነው የሚቀይሩት። ክፍለ ሀገር ላይ የሆነ የሚፈሩት ነገር የሚያስቸግራቸው ሰው አለ። ያ ሰው በየጊዜ ስለሚከታተላቸው እነሱ በየሶስት ወር በየ4 ወር ቤት ይቀይራሉ። ስለዚህ ከኛ ጋር የወጡ ቅርብ ነው፣ ግን ከልጁ ጋር ፍቅረኛሞች ስለሆንን እንደዋወላለን። ደውዬ ማስመጣት እችላለሁ ነው ያለችው። ያ ሰው ደግሞ ልዑል የት እንደታገተና ልዑል የት እንዳለ የሚያውቅ ሰው ልጅ ነው። ስለዚህ ልጁ ከተያዘበት ማለት ልጁን በነሳሚ እጅ ከገባ በኋላ ሰውየው ሳይወድ በግዱ ልዑልን አሳልፎ እንደሚሰጥ እርግጠኛ ስለሆኑ ነው። ምክንያቱም ልጁ ካልተያዘበት ልዑል አሳልፎ አይሰጥም። እሱ ልጁ ዲና እንዳትይዝበት ብሎ ነው ወደ አዲስ አበባ ልኳቸው እሱ ከዛ ከዲና ጋር የሚሰራው። ምክንያቱም ከዲና ጋር የሚሰሩ የዲና አገልጋዮች በሙሉ የሆነ ስህተት ከሰሩ ቤተሰባቸው ይታገትባቸዋል፣ ቤተሰባቸው ታግትባቸዋለች፣ ታሰቃያቸዋለች። ስለዚህ እሱ ላይ ያ ነገር እንዳይደርስ ነው በመጀመሪያ ደረጃ ቤተሰቦችን ያሸሸው። ምክንያቱም ኃይለኛ እንደሆነች ከባድ ሰው እንደሆነች ስለሚያውቁ። ግን ሌላ ሰፈር ሰው በጣም ጥሩ ሴት እንደሆነች አዛኝ ሴት እንደሆነች ነው የሚያውቁት። ግን ውስጥ የሚሰሩ ሰራተኞችና እኛ እነ ልዑል ነው የዲና መጥፎነት ጠንቀን የምናውቀው። ስለዚህ ውድ ቤተሰቦቼ ልዑልን ያለበት ቦታ ያውቃል የተባለ ሰውየው እንግዲህ ዛሬ ከነሳሚ ጋር ፊት ለፊት ተፋጠዋል። ያለውን ነገር ያንዳንዱ እናገራለሁ። ብቻ እኔ ለዲና አሳልፋችሁ አትስጡኝ እንጂ ያለውን ነገር እናገራለሁ ብሎ ነው የተናገረው። ያው ሴትዮዋ መጀመሪያ ደብቃ ነበር። ልጅቷ ናት እስር ቤት መግባት አልፈልግም፣ እናቴ ልታሰር አልፈልግም። ስለዚህ እናቴ ልታሰር ስለማልፈልግ ያለውን ነገር ግልጽ እናገራለሁ፣ የልጁን ቁጥር እሰጣለሁ፣ እደውለታለሁ ብላ ነው ተደውሎለት። ስለዚህ እያንዳንዱ ነገር በህይወታቸው የተከሰተ ነገር አባቱ ደውሎ እንደሚያስመጣ እያንዳንዱ ነገር የተናገረው። ስለዚህ ይሄ ሰውዬው ከመጣ በኋላ ልዑል ይገኛል ይሆን? ልዑልስ ዲና የት እንዳሰረችው የት እንዳገተችው ይናገራል ይሆን? ወይስ የዲናን ፈርቶ ቤተሰቦች አሳልፎ ይሰጣል? በእርግጥ እነ ልዑል ክሩምና
እነ ነበልባል ክሩም መጥፎ ነገር እንደማይሰሩ ከህግ አካላት ጋር አብሮ እንደሚሰሩ ካወቀ ልዑልን ያለበት ቦታ አያውቅም። ምክንያቱም ቤተሰቦቼ ምንም አያደርጓቸውም ይጠብቋቸዋል ብሎ ሊደብቅ ይችላል። ነገር ግን እንደዛ ካረገ ልዑልን በጣም ነው የሚያሳዝነው። ብቻ አላቅም ልዑል መች ወጥቶ ካለበት ቦታ ተገኝቶ ደስተኛ ምን ሆንበት ጊዜ ናፍቆኛል። ያኔ ምክንያቱም አንዳንዴ ስትባሉ ማሰሙ ሰዎች መጨረሻው የብዙ ሰው ጠንቅ ትሆናላችሁ። ብዙ ሰው እንዲጨናነቅ፣ ብዙ ሰው ሀሳብ ውስጥ እንዲገባ፣ ጭንቀት ውስጥ እንዲገባ ነው የምታደርጉት። ስለዚህ ብዙዎቻችሁ ከልዑልን ብዙ ነገር መማር አለባችሁ። ስለዚህ ውድ ቤተሰቦቼ ልዑል በቅርብ ይገኛል የሚባል ተስፋ አለ። እንግዲህ ሁላችሁ እንደው አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።